150 ካሬ ሜትር የያዘ ሰው ስንት ይሆናል ማለት ነው? 300 ብር በአመት ነው የሚከፍለው። በ150 ካሬ ሜትር ላይ ቤት ገንብቶ የሚኖር ሰው በአመት 300 ብር መክፈል ያቅተዋል ወይ? ከህብረተሰቡ የወጣን ዜጎች ነን፣ መላእክቶች አይደለንም። ከህብረተሰቡ የወጣ ነው፣ የህብረተሰቡ ልጆች ነን። ስለዚህ ምንድነው ይሄን የሚያስተካክለው? የኛ መላእክት መሆን ነው ችግሩን የሚፈታው? ብር መክፈል ያቅተዋል ወይ? ዛሬ በነባር ይዞታነት በ150 የሚኖረው ኪራዩን ብቻ ይክፈል። እቺን ነባር ይዞታ የሚገዛ ሰው ደግሞ በአመት 300 ብር ይክፈል ነው ያለው መንግስት። 300 ብር በ150 ካሬ ሜትሩ ላይ ይክፈል ነው ያለው። ይሄ 300 ብር የሚከፍለው ሰውዬ ከዛ መልሶ ሲሸጥስ ሌላ ወደ ሊዝ የሚገባው ነገር የለም። ይሄው ነው፣ ሌላ ወደ ሊዝ የሚገባው ነገር የለም። አንድ ወደ ሊዝ ከገባ የሊዝ ውል ነው የሚሆነው። ለ99 አመት ኮንትራት ሆኖ ይቀጥላል። በነባር ይዞታው ላይ ባለቤት የሆነው ሰው በዚህ ጉዳይ ላይ ይጎዳል ወይ? እንደ መንግስት አይጎዳም ነው። ባልና ሚስት በላይ ያሉ ጉዳዮች የትዳር ጓደኛ አንዱ ለሌላው መስጠት ላይ ምንም ችግር የለውም። ባለመብቶች ስለሆኑ በባለመብቶች መካከል ያለው አንዱ ለሌላው መስጠት ችግር አይደለም። ምክንያቱም ደንቡ ላይ እንደውም የተብራራው በተወላጆችም ቢሆኑ በሰባት ልጆች ቢኖሩ አንዱ መጠቅለል ከፈለገ ሁለት ይዞታ አጠገብ ያለው ሁለት ሆኖ ሊቀጥል ይችላል። የሚያስገድደው ነገር የለም። ግን ቀላቅሎ አንድ ህንጻ ልገንባበት ካለ አንድ ይዞታ ነው የሚወጣው። ያኔ ግን ወደ አንዱ ይጠቃለላል ነው ሐሳቡ። ሁለት ቤቶች ካሉ ጎን ለጎን ኖረው ሁለት ካርታ ይኖረኝ ካለ ግን መብቱ ነው። ህዝቡ ሳይጎዳ ጫናው ሳይበረታ ወደ አንድ የሆነ ስርዓት መግባት አለበት። ረጋ ባለ ጫና ባልፈጠረ ብዙ ሰው ባልተጎዱበት ሁኔታ ቀስ ብሎ ሰው እያሰበ ወደ ሆነ ስርዓት መግባት አለበት ነው። በጣም ማቹርድ የሆነ ከችግር ሽክርክሪት የሚያወጣን መንገድ ነው። ታስቦበት ነው፣ በንቃት ነው የሚሰራው። ስለዚህ ግን ሰው አስቦ ከ3 አመት በኋላ ይሄ የሚያደርገው ከሆነ ከ5 አመት በኋላ ይሄ የሚያደርገው ከሆነ አስቦ አቅሙን ፈትኖ ወስኖ ይገባበታል። በዛ ደረጃ የሚሰራ መሆኑን መረዳት አለብን ነው። በልዩ ሁኔታ የሚቀርብ ጨረታ ነው። በልዩ ሁኔታ የሚቀርብ ጨረታ ላይ ለምሳሌ እንደ ዩኒቨርሲቲ አይነት ሲሆን እንደ ከ5 ኮከብ እና ከዛ በላይ ሆቴሎች አሉ ሲሆን ትላልቅ ሜጋ የሆኑ ፕሮጀክቶች ሲሆን እነዚህ ነገሮች በጨረታ በሚቀርቡበት ጊዜ ብዙ ተጫራች ላይ ቀርብባቸው ይችላል። ከቀረበባቸው ሰየው ነው ይቀጥላል ጨረታው። ግን ሳምታይምስ አንድም ተጫራች ቢቀር ግልጽ እስከሆነ ድረስ ሂደቱ ግልጽ እስከሆነ ድረስ ከመነሻ ዋጋ በላይ እስከሆነ ድረስ ግልጽነቱን አይቶ በልዩ ጨረታ የሚስተናገድበትን አግባብ አንድ ያስቀመጠበት ሁኔታ ነው ያለው። ለማስታወቂያ ሰሌዳ ለጥቃቅንና አነስተኛ ተቋማት ለተለያዩ አገልግሎቶች ማቅረቢያና የሚተመንበትና በመመሪያ በደንብ የሚወጣበትን አግባብ ነው። እዚህ ላይ በህጉ አንፃር የተቀመጡ መርሆች ናቸው። እነሱን እና በዚህ በጨረታ ምን የተቀመጠው የዚህ ለከተማ ቦታ ሊዝ መነሻ ዋጋ የተለያዩ አገልግሎቶች መንግስት ሰብሲዳይዝ ሊያደርግ በፈለገባቸው ምን ያገቢ ላላቸው የህብረተሰብ ክፍሎች በሚወጣው የሀገራችን ከተማ ልማት የቤት ፖሊሲ መሰረት በምደባ ለመኖሪያ አገልግሎት ለሚሰጥ ቦታ ከዚህ በላይ ንዑስ አንቀጽ 6 ላይ ካያችሁ አሁን ያሉት ከተሞች አሁን ያላቸው የመነሻ ዋጋ የሚያሰራቸው ከሆነ እስከ 2 አመት ድረስ ሳይከልሱ በዚህ ባለበት ሁኔታ ሊቀጥሉ ግንባታ ያልተጀመረበትን ቦታ የሊዝ መብት ስለማስተላለፍ በአዋጁም የተቀመጠ አለ። እዚህም ግንባታ ሳይጀመር የሊዝ መብትን ማስተላለፍ ይቻላል። የማስፈጸም አቅም ችግር አለበት፣ በተለያየ ጊዜ ይነሳል። በሁላችንም የዛ ችግር አካል ነን። ቅድም እንዳስቀመጥኩት ከህብረተሰቡ የወጣን ዜጎች ነን፣ መላእክቶች አይደለንም። ከህብረተሰቡ የወጣ ነው፣ የህብረተሰቡ ልጆች ነን። ስለዚህ ምንድነው ይሄን የሚያስተካክለው? የኛ መላእክት መሆን ነው ችግሩን የሚፈታው?
የሚፈታው እቺ ሀገር የጋራችን ናት፣ የጋራ ባለቤት ናት። ለዚህ የሚያደርግ ሰው ቁጭ ብሎ በሰከነ መንገድ ለምንድን ነው ልጄ እንደዚህ የምታደርገው? ለምንድን ነው እንደዚህ የምታደርገው? የምታድግ ልጅ ነህ። በዚህ አይነት ከቀጠልክ እኮ ህዝቡ አይተውም፣ መንግስት አይተውም፣ ትጠፋለህ፣ ወደፊት እድልህን ትቀጫለህ። ለምንድን ነው በዚህ አይነት መጥፎ ስነምግባር ውስጥ የምትገባው የሚል ታላቅ ወንድም አባት እናት ምንድን ነው የማይገስጸው? የንግዱ ማህበረሰብ አካላትም በውይይቱ ወቅት የነበረውን ሁኔታና መንግስት የሰጠውን ምላሽ አስደሳች እንደሆነ ጠቁመዋል። እኛም የንግዱ ማህበረሰብ አመራር አካላት የሰጡትን አስተያየት እንድትከታተሉት በመጋበዝ እንሰናበታለን። ሰላም። በእኛ በኩል ቀደም ሲል ያው ንግዱን ህብረተሰብ ባናወያይም በጽህፈት ቤት በኩል ያቀረብነው ላይ ተወያይተን እንደገና የተካተቱት የቱ ናቸው በሚለው ላይ ተነጋግረን ህጉ ላይ ደንቡ ላይ ሊካተቱ የቻሉ ነገሮች ከንግድ ምክር ቤቱ ጽህፈት ቤት በተነሳው መሰረት ለምሳሌ የዚህ በዛ አዋጁ ላይ የሊዝ እድሳትን በተመለከተ አንድ ሰው የውል ዘመን አለው ለ60 ዓመት የሚሆን ለ99 ዓመት ከተፈራረመ በኋላ የሊዙ ዘመን ሲያልቅ ምን ይሆናል የሚለው ነገር በግልጽ አልተቀመጠም ነበር። ወለድ ላይ የሚታዩ ነገሮች ካሉ ሊታዩ ይችላሉ። ከዛም በኋላ የተነሳ ነገር አለ። ወለዱ ላይ በተለይ ቀድሞ ለሚከፍሉ ሰዎች ማትጊያ መኖር ያለበት የተባለው ደንቡ ላይ ይህንንም ለማስገባት ጥረት እናደርጋለን። ቀድሞ የሚከፍሉ ውል ላይ ገቡ አካላት በዛ መንገድ የሚስተናገዱበት መንገድ ለመፍጠር በመንግስት በኩል ጥረት ይደረጋል።